እርግጠኛ ናችሁ? በሱ ሌላ ሰው እንዳይመጣ። ሰላም ሰላም፣ አለቃ እንዴት ነህ? ጥሎሽ ነው። የምን መሸጥ ነው? ሰላም ነው። እንዴት ነሽ? እንዴት ነህ? አለሁልሽ። ሰላም ነሽ? እንኳን ደህና መጣ። እንኳን ሰላም ቆየሽ። ደህና ነሽ? ቤትጂ እንዴት ነሽ? እግዚአብሔር ይመስገን። እኔማ ለምን በ10% እሸጥልሻለሁ? ለምን ጥሎሽ አልጥልልሽም? እሱ አይሻልም? ኧረ እንዲያው መልካም ጥሩ ሀሳብ ነበር። የተባረከ ሀሳብ ነው። እያሳቅሽ ነበር። ወጭኝ የ22 ልጅ ነህ? እኔ 18 ነኝ። 22 እና 24 መሀል ላይ 18። ኦኬ። ካስኮ በስተጀርባ ነው አይደል? ነው ከመስቀል አደባባይ ቅዱስ ገብርኤል ሆስፒታል አካባቢ፣ አውራሪስ ቅዱስ ገብርኤል ሆስፒታል። ቆይ አስታውሰኝ። ቆይተኝ። አውራሪስ ሆቴል ቅዱስ ገብርኤል ወደ መንገድ የሚወስደው ወደ ኮተቤ ነው። ኮተቤ ነው የሚባለው። ኮተቤማ እዛ ነው። ኮተቤማ ጁንታ ቦስ ምናምን የሚኖሩበት አካባቢ ነው። መንገዱ ግን በዛ ወደ ገጠር ነው። አዲስ አበባ አይባልም እኮ። ኦኬ ረስቼዋለሁ። 22ን አውቀዋለሁ። ወደ ሾላ ነው ልበል? ሾላም አይደለም። ሾላም ወደ ላይ ነው። አይደርስም። ወደዚህ ወደ ትራፊክ ጽሕፈት ቤት አካባቢ ነው። 22 እኮ 22ን አውቀዋለሁ። በ22 ወደ ቦሌ መድኃኒዓለም መንገድ መሄጃው በስተጀርባ እሱ 18 22 መስመር ነው። ከመንገድ ነው። አወኩትኝ። ሜሪዬ እንታወቅ። ያው በጥሩ መንገድ አልተዋወቅንም። ምንም እኔ ጋር እንደዚህ አይነት ነገር የለም። ጀስት ኢንጆይ መስራት ሲያቀታቸው ነው። የሰው ስራ የሚያበላሹ መስሏቸው ነው። የእኔ ስራ ከሀበሻ ጋር አይደለም። የት ያገኙታል? ይጣሩ ስቲልፉ እንግዲህ መንገዱን ጨርቅ ያርግላቸው። አይ ነገሮችን በእርጋታና እንደ ቤተሰብ ብታስቡበት ጥሩ ነው ብታወሩት። አሁንማ ፌመስ አረጉኝ። እኔ 5 ሚሊዮን 4 ሚሊዮን ፎሎወር ገባ። ራሴ እኮ ሳትገባህ እኮ አስበው አስበሽዋል እንዴ? እንደ ጥሎሽ እኮ እዛም እየተጠራው ነው እንዴ? ፈመስኩ ሳላስበው አይደለ? ፎሎ አድርጉት እና ያው እንግዲህ ያው ያመጣውን እግዚአብሔር ይመልሰው ነው እና በሰላም ቢሆን ጥሩ ነው። ገብተዋል እና አይሻልም? ድራማ ከበዛበት ሰላም አይሆንም። ምን ይቀጥሉ? ምን ያደርጋሉ? ምንም የሚያደርጉት ነገር የለም። የሳራም ወንድም ነህ በነገራችን ላይ። የማን? የሳራ ሳራ የምትባል እህት ነበረች ድሮ እስከ ትናንት ድረስ። አይ ለእኔ ጓደኛዬ ናት፣ አውቃታለሁ እና ያው እናውቃታለን። እሷ እህቴ ናት፣ ታናሽ እህቴ ናት። ኖርማል ቤተሰብ እኮ እንደዚህ ነው፣ ይጣላሉ። ገባ? ቢጣላም በዚህ ልክ ይሄዳል ብለሽ ነው? አንዳንዴ እንጂ እኮ ወይ አለ አይደለ፣ እዚህ ጋር እሳቱ አለ፣ ዋይታው አለ። አንዳንዴ ደግሞ ያው ግልጽ ናት እሷም በባህሪዋ ትንሽ። ቲጂ ግን ከንፈርሽ በጣም ነው የሚያምረው፣ ወፈር ያለ ነገር ነው። ቴንክ ዩ አመሰግናለሁ። እና ይኸው ነው። ሱቅ አለህ? አይ እኔ ሱቅ የለኝም። ሱቅ ምን ያደርግልኛል? ኦንላይን ላይ ምናምን? ኦንላይን ላይ በእንደዚህ በክሪፕቶ በምናምን ነው የምንሰራው። ቢትኮይን ክሪፕቶ አሪፍ ነው በጣም። ስዊድኖች እንደዚህ ነገር ጎብዞች ናቸው ልበል ትንሽ። ቢዝነሱ እዛ አለ በደንብ። ለምንድን ነው እዛ ያለው? አይ ዶንት ኖ ሲስተሙ ሊሆን ይችላል። ሌላ ሀገር ብዙ ሲስተሙ ምንም አያስኬድም። እዛ ግን በጣም ይመቻል። ያ ብዙ ልጆች ከስዊድን ነው እንደዚህ ቢትኮይን ክሪፕቶ ምናምን እንደዚህ ነገር የሚሰሩት። አሪፍ ነው ይሰራል እዛ ካወቅሽበት። ግን ራስሽን ችለሽ ነው እኮ የምትሰሪው። ሰውን አርግ ምናምን ብለሽ አትሰሪም። ለራስሽ ነው የምትሰሪው። ብዙ ጊዜ ሆነ እዛ 15 ዓመት ምናምን ሆነ። 14 ዓመት 15 ዓመት ሆነ። እንደ አበሻው ደንዝዤ ቁጭ ስላላልኩ ነው እንደሚንጨረጨሩት። አንዳንዴ እንደዛም ነገር አለና ያዝ ስታረጊ እንግዲህ ድፎ ዳቦ አደረጉት። ሮሌክስ አይቆረስ እንግዲህ ምን ላርጋቸው? እኔ እኮ እሱን ሰምቼ እኮ ነው የመጣሁት። አሪፍ ነው ወደድሽው? የሚገርም ነገር ሱቃቸው ገብቼ ለክቼ አይቼ ምናምን ነው የምወጣው። ደስ ይላል እኮ ደግሞ በደንብ ነው እኮ እንደ ገዥ የሚተባበሩሽ።
በጣም ፓሪስ ሂጄ በሙሉ እንደዚህ ለክቼው ነው የምወጣው፣ በጣም ውዱን ማለት ነው። እና በቃ አይ ሆፕ አንድ ቀን ገዛዋለሁ እላለሁ። አንድ ቀን ሰዓትን የወደድኩት በሮሌክስ ነው። እኔ ስለ ሰዓት ምንነት አላውቅም ነበር። በነገራችን ግን ቢዝነስ እንደሆነ ታውቂያለሽ። በጣም ነው እኮ የሚያዋጣው። ኦንላይን ላይ ምናምን ሲሸጡ ምናምን ነገር አያለሁኝ። ደብል ይሆናል አንዳንዴ። በጣም ብዙ 500 ሺህ የገዛሽው 3 ሚሊዮን 4 ሚሊዮን 10 ሚሊዮንም ይገባል። ኧረ እባክህ እንደ ድልሽ ነው። ሌላ ስራ አለ ከዚህ ሌላ? ድሮ ሼፍ ነበርኩኝ። ምግብ ነበር የምሰራው። ሰርግ ሰራ ነበር ስዊድን ውስጥ ምናምን ምግብ ሰራ ነበር። ከዛ ያው እንደዚህ አይነት ቢዝነስ ሲጀመር ወደሚያዋጣው ነው አለ ከገለጥ በቃ ወደዛ ተገለበጥኩ። አሪፍ ነው። በርታ በርታ። በቃ የሶሻል ሚዲያ ነገር ታውቀዋለህ። ባይመጣ ጥሩ ነው። እኔ ምንም የምደነግጥበት ጉዳይ የለኝም። የሚያስፈራኝ ጉዳይ የለም። አወሩ አላወሩ ለራሳቸው ነው፣ ለእኔ አይደለም። ገባሽ? አንድ ሰው ማስረጃ ዩሮፕ ውስጥ አንቺ ታውቂዋለሽ እንግዲህ ጎረቤት ጩኸት ቢሰማ ከዛም ያለው ቤት እኮ ነው ለፖሊስ የሚደውለው አይደለም። እንዲህ እስክትነፍር ድረስ ደብድበሻት ይቀርና 3 ዓመት ሙሉ እናቷ አባቷ ቤት እየኖረን መታኝ ምናምን ድራማ፣ የሌለ ድራማ። ወጥተሽ ትተሽ ስትሄጂ ከአንድ ሰው ጋር በቃ ትተሽ ሄደሽ ነው። እኔ ስዊድን ውስጥ ማንም ያውቀኛል። ስጣላ ከሴት ጋር የሆነ ነገር ካለ ወጥቶ በመሄድ ነው የምታወቀው። ወጥቼ ነው የምሄደው። እዛም እንደዛ ነው፣ ወጥቼ ነው የምሄደው። ግን በቃ ድራማ ከተፈለገ ደግሞ ድራማ ተፈለገ ነው። በቃ ተሰባሰቡ። ግሩፕ አላት እሷ ሶሻል ሚዲያ ላይ እንደ ትዊተር ላይ የሚሳተፉ ምናምን ትግራይ እንትኖች የሸኔ ልጆች ምናምን ሆነው ግሩፕ አላቸው። እነሱ ብቻ ነው መጥተው እኔን አታክ ማድረግ የጀመሩት። ገባሽ? ሮማ ውስጥ አባትየው 4 ቀን ሙሉ ነው ፌስቡክ ላይ የለጠፈኝ። ሳራ ትግሬ ናት እንዴ? በአባቷ ትግሬ በእናታችን አፋር ነን። እኔ አፋር ነኝ ስላለችኝ እኮ ነው እንዴ? ትግሬ ናት። አባታችን ትግሬ ነው፣ እናታችን አፋር ናት። እና እንደዛ በራሷ ግሩፖች ስለሆነ እንጂ አባትየው ሲለቅ ይኸውልሽ ሮማ ውስጥ ማለት ነው። ሮማ ውስጥ ያለ ሰው ግን እመኚ 10 ሰው ከእሷ ጎን ተደግፎ አይቆምላት ሀቁን ስለሚያውቁት። አሜሪካ ምናምን ያለው የፈለገውን ይለፍልፍ፣ ግን ሮማ ያለ ሰው ግን ሀቁን ያውቀዋል። ማንም ገብቶ ከእሷ ጎን አይቆምም። እመኚ፣ በእውነት ነው የምነግርሽ። ግን ምን አለ መሰለህ ሀጂ፣ የሰው መቆም አለመቆም አይደለም። ገብቶሃል? አንተም እኔ በበኩል ያው እንደዚህ ነገር ውስጥ መግባት አልፈልግም፣ ግን አይምሮህ ያውቀዋል። ኦኬ። እኔ እንዲያውም መመክራችሁ ምንድን ነው ለሁለታችሁም እዚህ ላይ ወታችሁ አስተያየቱን ስለዚህ ነገር ማንስታችሁ ባታወሩ ጥሩ ነው። አንደኛ በህግ ተይዟል አይደለ? እኔ በህግ መያዙን ይሄ ነገር ሁሉ እኮ የተፈጠረው ትናንት ማታ ነው። እኔ እንግዲህ አስቢ 2 ወር ከምናምን ሆኖኛል ከጣሊያን ወጥቼ ከሄድኩ። ማውቀው ነገር የለም። ከዛ የዛሬ 4 ቀን አባትየው ላከ ሲለጥፈኝ፣ ለጥፎኝ ላከብረው አልችልም። አንድ ሰው ስሜን ሌባ ምናምን ብሎ ከለጠፈሽ አባቷ እንዲህ ብሎ የሚናገር ምናምን ክብር አያውቅም ምናምን ይላሉ። አባትየው ክብር ቢያውቅ እንደዛ ይለጥፈኝ ነበር? ሲለጥፈኝ ተናግሬዋለሁ። ከዛ አባቷን ስናገር እናቷ የሞተችው እናቷን ስላነሳውባት እሷ ደግሞ ይህንን ፎቶ ለጥፋ ማታ ላይ መጣች። ከዛ የራሷ ግሩፖች ደግሞ በደንብ አድርገው አራገቡት። ከዛ ቲክቶኩን ፌስቡኩን በሙሉ በቃ ሊና 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 ብለው ለጠፉ። ፌስቡክ እና ሶሻል ሚዲያ ሊና ስላለና ስለለጠፈ ህግ እኮ በእንደዚህ አይነት ነገር አይመራም። ህግ እኮ የራሱ መመርመሪያ አካል ነገር አለ። ይመረምራል፣ ያጣራል። በብዙ መንገድ ነው የሚያየው። ገባሽ? አንድ ሰው ስላለቀሰና ፖሊስ እኮ ቃልሽን ይቀበልሻል። የፈለግሽውን ብለሽ መስጠት ትችላለሽ። ህግ ግን ኬዟን ቢያምንበት ኖሮ አፍተር ሊስት ነው የሚያወጣኝ። አፍተር ሊስት ወጣ ነበረ። የትኛው ስዊድን እኮ የሆነ ሰው ሲፈለጉ አፍተር ሊስት ተብሎ ይወጣል እኮ በቲቪ ፕሮግራም አለ፣ ቻናል አለ አፍተር ሊስት የሚል እዛ ላይ ገብተሽ ማየት ትችላለሽ። አንድ ሰው ተፈላጊ ከሆነ ገባሽ? ፖሊስ ወረቀት ስጭው ለሀጂ ብሎ ወረቀት አይሰጣትም። የት እኔ ጣሊያን የቤት ቁጥር አለኝ እንዴ? ጣሊያን ነዋሪ ነኝ እንዴ? ለእኔ ወረቀት ስጭው ለሀጂ ብለው የሚሰጧት? አሁን እኮ ችግሩ ምን እንደሆነ ታውቃለህ ሀጂ? ምን እንደሆነ ታውቃለህ? እናንተ ናችሁ የምታውቁት፣ ሁለታችሁ ጋር እውነቱ ያለው አንተና እሷ ሁለታችሁ ትተዋወቃላችሁ። ልክ ነሽ። 4 ዓመት አብረን የኖር ነው። አሁን እኛ እዚህ ጋር የምንፈርደው ምን እንደሆነ ታውቃለህ? አንድ ህግ አናውቅም። እኔ በራሴም ስለደረሰ በልጄም ስለደረሰ ከማውራት ውጭ የማያመጡ
ቶፒክ ነው። በቃ የሆነ ቶፒክ ነው፣ ለሳምንት የሚሆን ነገር ነው። ተጎጇም የምታገኘው ምንም ነገር የለም። ምናልባት አንበሳ ልታገኙ ትችላላችሁ። የሞራል ወረደላት። እኔ ይወርድልኛል ብዬ ብጠብቅ ላሽ አይሉኝም። ይህ ላለው አናወርድም መሰለኝ ነገሩ። እንደዛ ስለሆነ ምን አለ መሰለህ የምትጎዱት ሁለታችሁ ናችሁ። አንተና እሷ ናችሁ የምትጎዱት እና ቤተሰባችሁ በእናንተ አካባቢ ያለው እንጂ ሌላው ምንም የሚጠቅም ከወሬ ያለፈ ነገር የለም። ያው ገበናችን ይወጣል እዚህ ላይ የማንም ዩቱብ መስሪያ እንሆናለን። ባይዘወይ ብዙ ፎሎ ታገኛለህ። ረጋ ብሎ ስለዚህ ነገር የሚያውቅ ኤክስፐርት ካለ ሁለታችሁንም ይረዳችኋል። ገባ? ካልሆነ ግን የሆነ ሳይድ እያያዝና ለሳምንት ለምናምን ይሟሟቃል። አሁን እሷ እንኳን ቢዝነስ የካበሻ ጋር ያልሆነ ቲጂ እሱ ዋናውም እሱ ነው እንጂ ብዙ አደጋና ክስረት ሊደርስብህ ይችላል። የሞራል ራሱ አሁን በየቦታው የሚሰጠው አስተያየት በየቦታው የሚወራው ነገር ለሁለታችሁም፣ እሷም የምትሰደብበታል በዚህ በኩል ሌሎች ወንዶች ይሰድቧታል፣ ሌሎች ሴቶች ይሰድቧታል። አንተንም በዚህ በኩል የራሳቸውን የግል አስተያየት ከትችት ያለፈ ይገደል እንዲበል ምናምን እሷ ላይ ካለው ነገር ነው የምልህ። አሁን እሷ የምታሳያቸው ፎቶዎች እኔም ሳየው ደንግጫለሁ። እና ግን እጠቅማችኋለሁ ወይ ነው እኔ ለጎጁም ለተጎጁም እጠቅማለሁ አልጠቅም። ገብቷል? ምናልባት ከመጪው ያለፈ ነገር እሷን አረዳትም። እውነት ለመናገር ምን አለበት አቅሙ በኖረና ሁለታችሁንም ይዘን አንጠልጥለን ወደ ህግ አቅርበን እውነታውና ወንጀለኛው ቢቀጣ ደስ ይላል። ወይንም ደግሞ ተበደልኩ ያለው አካል ፍትህ ቢያገኝ። ከዚህ ያለፈ ነገር አለ ብትለኝ የለም። ስለ ቀነኒም አልፏል። ቀነኒም ያተረፈችው ነገር የለም። ሁሌ እንደዚህ አይነት ኬሶች ይመጣሉ፣ ማነቃቂያም አይሆኑም። የሚዲያ ነገር ሆኖ ነው የሚቀረው። ግን በቃ እናንተ ሁለታችሁ የምትነጋገሩበት ነገር ካለ ቤተሰብ የሚገባ ከሆነ አይ ይሄን ነገር ማድረግዋለሁ ብሎ የሚጸጽት ነገር ካለ ከእሷ ጋር ተነጋግረ ይቅርታ ቢሆን አይ እኔ ያላረኩትም ደግሞ መብቴን አስከብራለሁ ውሸት ነው የሚለውም ነገር ቢሆን በህግ ብሄድ ነው የሚሻለው። ከዚህ ይልቅ ሄደዋል። አሁን በህግ ስለሄዱት ይጂ አሁን ሰው የሚለው ሄደ ለምን አከስም አንተ እውነተኛ ከሆንክ ምናምን ይላል። ትናንትና ማታ ይቼ በቅዳሜ ምድር ትናንት ማታ ይቼ ጅብና አድርጌ ነው የሚከሰው እኮ ህግ እኮ ዩሮፕ እኮ ብር ይገኝበታል። በሐሰት ስትከሰሺ ማስረጃ በሌለው ነገር ስትከሰሺ እኮ በምርመራ ሲረጋገጥ በሰው ምስክር ብቻ እኮ አይሄድም። ማንም የሚመሰክረው የሚለውን ነገር ያያሉ እኮ። ዝም ብሎ እኮ ሰው ሰምቻለሁ አይቻለሁ የሚል ከሆነ ይመጣል እኮ ጎረቤት እዛ ያሉት ነጮች ነዋሪዎች ይጠየቃል እኮ። ዝም ብሎ አይደለም ፍርድ የሚሰጡት። ፍርድ ሲሰጥ ያጣራል መንግስት፣ የሚያጣራው ነገር አለ። ጣሊያን ነው ጣሊያን ሀገር እሷም ተናግራለች። የራሴን ሪካርዶች አስቀምጫለሁ። እኔም ብዙ በ20 ብር ሰው ይገደላል፣ በ10 ብር ሰው ይገደላል። የሌለ ዜና እንደ ኢሮፕ መድኃኔዓለም የለም እንደዚህ እንዲህ አይነት ዜና የለም። እንዴ ከጎንሽ ቤት ሲንጓጓ አይደል እንዴ ቀጥታ ለፖሊስ እንዲህ እየተደረገ ነው ብሎ እኮ ነው የሚደውልብሽ። ደግሞ የነበርንበት ህንፃ ፎቁ አበሻ የለም። አበሻ በዛኛው በኩል አንድ ነው ያለችው፣ በጠቅላላ ነጮች ናቸው። ገባሽ? አሁን አንተም የራስን ነገር እዚህ ጋር የፈለገ ሺህ ጊዜ እኔ ስለማውቀው ነው። ገባ? እኔ ስለገባኝ ነው እየነገርኩት። እኔ ለሁለታችሁም ነው የምነግራችሁ። እዚህ ጋር የምታገኙት ነገር የለም። ትርፉ ሞራላችሁ ነው የሚጎዳው። ነገ ገባ? ያንተ ስም የልጅ የቤተሰብ አሁን ለአንተ የሆነ ስም ሊሰጥ ይችላል። ብታረገውም ባታረገው አቢዝ የሚያደርግ ነው፣ ደብዳቤ ነው፣ እንዲህ ነው ትባላለህ። ገብተዋል? ያ ነው። ለእሷ ደግሞ ምናልባት የሆነ ነገር ቢሆን ውሸቷን ነው፣ ኤአይ ነው። አሁን ቅድም የሆነ ቤት ቁጭ ብለው ኤአይ ነው ሲሉ የነበሩ ሴቶች ቁጭ ብለው አዳመጫለሁ። እና ለሁለታችሁም የሚቆም እውነት እዚህ ጋር እስከ መጨረሻው ድረስ የሚታገልላችሁ አለ ወይ? የለም። እውነት ለመናገር ሳምንት ናት ቶፒክ፣ ከዛ በኋላ አለቀ በቃ። ይሄ ነው የሚሆነው። እና እኔ በበኩሌ የሶሻል ሚዲያ ነገር ተመሪበታለሁ። ብደበደብ አይደለም ብቀጠቀጥ፣ እኔ እዚህ ጋር ወጥቼ ሳይሆን ህግ ጋር ነው የሚሄደው። ትችላለች እኮ 3 ዓመት 4 ዓመት አብረን ስንኖር አባቷ አለ፣ እህቷ፣ ወንድሟ ምናምን አለ። ይህ ሁሉ ሰው ያላት ሰው ስበሸዋል። 3 ዓመት ሙሉ እኔ ስደበድባት፣ ያውም እናት አባቷ እህቷ ቤት ውስጥ እየኖርን የትኛው ተአምር ነው የምደበድባት? የትኛው ክፍል ነው የምደበድባት? እንደው አንዳንድ ሰው ሲናገር እንኳን የእሷ ቤት ሰዎች ጋር ነበር የምትኖሩት? ኖረናል። ቤቱ አጋጣሚ ተለቆ ቤት ማግኘት ከባድ ነው እና አንዳንድ ጊዜ በሰዓቱ
በጣም እንደዚህ ያልታሰበ ነገር ስለተፈጠረብን ምርጫ ስላልነበረ ቤት እስክናገኝ እንደዛ ሆነናል። እዛ ቤት ውስጥ በኖርንበት ሰዓት በየትኛው ተአምር ነው እንደዚህ አይነት? ምክንያቱም እኔ ከስዊድን መጥቼ እሷን ብዬ እሷ ጋር ነው የቀረሁት። ገባሽ? ስለዚህ ኖረናል። እዛ እንደዚህ አይነት ውስጥ እየኖርሽ በምን አይነት ተአምር ነው በቤተሰቦቿ ፊት ምናምን እሷ የምትበችው? ቤት በምን አይነት እንዴትስ ይሆናል? ጭራሹ ነው አባት፣ እናት፣ እህት፣ ወንድም ያለበት ቤት ውስጥ ልክ የሆነ እንደዚህ ብለሽ ስትናገሪ እሱ ጥበብ አለው፣ የመናገር ችሎታ አለው፣ የማስረዳት እንትን አለው፣ እንደዚህ አይነት ምናምን ኦቲዝም ምናምን ክሊዝም ምናምን ብለው በቃ የማያወጡት የቋንቋ ስታይል የማያወጡት አነጋገር የለም። በቃ ከነዚህ ጋር እንዴት ነው የምትግባቢው? ገባሽ? ስለዚህ እኮ ነው የምልህ የማትግባባ እዚህ ጋር በቃ ዛሬ እኔ ከአንተ ጋር ልቆም እችላለሁ፣ ነገ ደግሞ ከሌላው ጋር ልቆም እችላለሁ። እዚህ ጋር መፍትሄ የለም ነው ያልኩ ያለሁት። እዚህ ጋር መፍትሄ የለም። እኔ አንተም ብሆን ከኛ ተማር ከኔ ተማር። እኛ ኦኬ ሚዲያ ፊገሮች ስለሆንን ሁለ ነገራችን ውጭ ስለወጣ ይሄኔን የልጄ ሁለቱም ዩቱበሮች ስለሆኑ ነው። ገብቷል? አሁን እናቴ ልጄን ታውቀዋለህ፣ ወንዱ ልጄ ገርል ፍሬንድ ነበረችው። ከገርል ፍሬንዱ ጋር ተለያይቷል። አንድ ሚስጥራቸው አልወጣም። ገብቷል? እና ቢቻላችሁ እኔ ስለ እውነት ነው የምላችሁ፣ ስለ እውነት የሚዲያ ሰው ካልሆናችሁ ወደ ህግ ሂዱ እንጂ የባሰ ሞራላችሁን። እኔ አሁን እሷ ታሳዝነኛለች። መሄድ እኮ ትችል ነበረ ወደ ህግ። ይኸውልሽ አንድ ነገር አሁን እሷ ያደረገችው ነገር ምንድን ነው? ነገሩ እውነት እንዲሆንላት፣ ምክንያቱም እውነት ካለሽ ቀጥታ ወደ ህግ ነበር የምትሄጂው። ግን ያደረገችው ነገር መጀመሪያ ድራማ ነው የተጫወተችው። ወጣች ሚዲያ ላይ ያን አደረገችው። ምክንያቱም ከአባቷ ጋር ተነጋገርና ይሄ እንደዚህ ብልሃ እንዲህ ብላ አዎ ፎቶዬን ሲለጥፈው እንደዛ ብሎ ሲለጥፈው ቮይስ ልኬለታለሁ እኮ ቮይስ ነው የላኩለት ስድብ። ምክንያቱም ስለለጠፈው ፎቶዬን ለጥፈው አባቷን የማያከብር ባለጌ ነው ምናምን ብለው ተናገሩ። አባቷን እንዴት ብዬ ላክብረው? አባቷ ክብር ስለቢኖረው እኮ አከብረው ነበረ። ፎቶዬን ሌባ ምናምን ብሎ ሲለጥፍ ላክብረው? ጓደኛ ነበራቸው ከአባትዮ ጋር በጣም አብረን ነው የምንሽከረከረው። በቃ በመኪና የትም ልውጣ መጥቶ ይወስደኛል፣ የትም ያደርሰኛል። አብረን ነው እንትን የምንለው። ገባሽ? አንተ እንትን አትልም መሰለኝ ወረቀት ምናምን ስለሌለ። ኧረ ወረቀት የለው ምናምን የሚሉ ድራማ ነው። በፎርጂድ ዶክሜንት ይላሉ፣ በምን ይላሉ። እኔ በስርዓት ፓስፖርት ነው የሌለኝ እንጂ የስዊድን መታወቂያው ምንም አውጥቻለሁ። ፓስፖርትን ስዊድን ሄደው ውሰድ ነው የተባልኩት። ገባሽ? ስዊድናዊ ነህ? ስዊድን። አይ ዜግነት የለኝም። መኖሪያ ፍቃድ ግን አለኝ። እና ስዊድን ሀገር ደግሞ እንዲህ እንትን የምትሆን አለም ዶክሜንት እንግዲህ መንገድ ሁሉ ስትመጪ እየተፈተሽ ነው። አሁን እንደዛ ነው ያቆራረጥኩ የመጣሁት በፕሌን መሄድ ስለማልችል። ስዊድን ወረቀት እያለ ምናምን እያለ ለምን ወደ ጣሊያን ሰው ከጣሊያኖች ስዊድን የሚገባው? ጣሊያን ያው እንደምታውቀው ነው ኑሯቸው። የስዊድን ሲስተሙ እንዴት እንደሆነ ልንገርሽ። እንዴት ጥለህ ወደ ጣሊያን ለምን እሷን አታመጣት? መኪና ምናምን ነበረኝና ተወሰደብኝ። ማለት ቢዝነስ ሰሪያለች ስዊድን። ልክ ያሁኑ ያሉት ሲመረጡ ምን ጀመሩ? አመጣጡ የመኪናው አመጣጥ ካላማራቸው ይቀሙሽና ያጣራሉ። በቃ ይወስዱታል። ማንም ሰው ውድ ነበረ መኪናው በጣም። ስለዚህ በዚህም ያህል ብር እንደገና መኪናው ውድነት 1 2 መኪናውን ደግሞ ሲያጣሩ በ3 ወር ነው ተከፍሎ ያለቀው። እንደዚህ አይነት ውድ መኪና በ3 ወር ሂሳቡ ተከፍሎ ካለቀ እንዴት ነው አሉና ውርስ ለቤተ መንግስት ብለው ወሰዱት። የዛኔ እኔም ይዘውኝ እንደዚህ እቃ ወስደውብኝ ነበር። የጆሮ ሎቲ ዳይመንድ ነበረ ምናምን፣ ልብስ፣ ጫማ ከኔ ጋር የተያዘ ልጅ ነበር ፍሬዘር የሚባል እንዳለ ሉዊቪቶን ጫማ ምናምን ሁሉ ወሰዱብኝ መኪና ውስጥ ስለነበረ ማለት ነው። እዛ ቤት ሄደው ምናምን ፈትሸው አጋጣሚ አልተገኘም ሰዓቴ። እንዲህ የቆሸሸ ካልሲና ፓንት ላይ ነበር ያረኩት እንዳለ ሰብስቤ። እዛ ሲተርፍልኝ እህቴ ምናምን ጠርቼ ይዤ ወጣሁ መሄድ ስላለብኝ። ምክንያቱም ኦልሬዲ አሁን አይን ውስጥ ገባው። ገባሽ? ምንም የማመጣው ነገር የለም። ስለዚህ ማምለጥ ስላለብኝ እነሱን ጠሯቸው። 5 ነበረ ሰዓቱ። 2 እህቴ፣ 1 ሌላም ልጅ ነበረ፣ 1 ለሷ፣ 1 ለሌና፣ አንዱን እኔ አድርጌ የነበረውን ደግሞ ብር ወደ 40 ምናምን ሺህ ብር አከፋፍዬ ይዘን ወጣን ማለት ነው። ኤርፖርት ላይ ብትያዥም ታውቂያለሽ እንደሚወረስ
ይወረሳል። አሁን ያው ሁሉ ሰዓት ነው ተከየት ነው ምናምን ቢባል 5 ሰዓት ይዘሽ 5 ሰዓት በእኔ ስም ቀላል መዘገበና ህጋዊ ነው። ህጋዊ ነው ግን ኬት ይላሉ እኮ ያጣራ 5 ሰዓት እንዴት መጣ እንዴ? ዳይቶና ሬምቦ ራሱ 100 ምናምን ሺህ ነው። እንዴት ነው የማይደነግጡት? ቢያዩት ገና ይደነግጣሉ። ገባሽ? ስለዚህ እንደገና ሊሚትድ ይበዛሉ ሰዓቶቹ ላይ ሊሚትድ አዲሽን ናቸው። በጣም ውስን ሰዓቶች ያሉ በጣም ይፈለጉ እንደዛ ናቸው። ዝም ብለው ሰዓቶች አልነበሩ እና እኔ አሁን ሰው እንደዚህ ቢል ምንም ግድ አይሰጠኝም። ቲጂ እሷ ሀቅ ካላት እውነት ካላት ማስረጃ ካላት በህግ ትሄዳለች። ህግ ደግሞ ዝም ብሎ ሶሻል ሚዲያ ላይ ሰው ስለለጠፈ አንጠልጥሎ አያስርም። አሁን እሷ ያስወጣችው ወረቀት ለጥያቄ ነው የምትጠየቂው። ትሄጃለች ማስረጃ ካላት። ምክንያቱም እሷ በሰዓቱ እውነተኛ የተፈጸመባትን ነገር ለፖሊስ አብራርታ ተናግራለች። ለዶክተሮቹ ተናግራ ቃሏን ሰጥታ ታክማ ምናምን ወጣለች። ለበደቡኝ እንዲህ ብላ ተናግራ ታክማ የወጣች ሰው ናት። እና ኢሮፕ ውስጥ አገር ቤት ልትሰማ ትችል ይሆናል። ሜይ ቢ ኢትዮጵያ ውስጥ እያስፈራራኝ እንዲያደረገኝ ብትል ተሰሚነት ሊኖራት ይችላል። የኢትዮጵያ ህጉ ስለሆነ። ኢሮፕ ግን እንደዛ የለም። ኢሮፕ ያለሽው ዲሞክራሲ ያለበት ሀገር ነው። ለምን አልመጣሽም? እንደዛ የሚባል ነገር ተቀባይነት የለውም። ተቀባይነት የሚኖረው ወዲያው እንደዛ አይነት ነገር ሲፈጸምብሽ ቀጥታ ሄደሽ ለህግ ታሳውቂያለሽ። ገባሽ? ለህግ አሳውቀሽ ነው። የቮይስ ማስረጃ አለን የእንዲህ ማስረጃ አለን አምጡ። 3 ሰዓት ምናምን ከተጠበቀ በኋላ ኢሞጅ ነው። ኢሞጅ ማስረጃ ነው። ኢሞጅ የእንባ ምልክት ኢሞጅ ልኳል። እንዴ ኢሞጅ ደበረኝም ከፍቶኛል ብላኝ እኮ ከደወለችልኝ እኮ አይዞሽ ምናምን ብዬ እኮ እሱ ልልክላት ይችላሉ። አንድ ሴት ኢሞጅ ማስረጃ ነው ብለው እንግዲህ የሚያመጡ ህብረተሰብ ነው የሞላው። ገባሽ? ከዛ ልክ እሷ አላዋጣ ሲላቸው ሚዲያ ላይ ያሉት ነገሮች እኛ ህጉን አናውቅም። ገባ? እኛ እንትን አይደለንም፣ መርማሪ የክራይም መርማሪዎች አይደለንም። ህጉ ወደ ቦታ ተሄዶ እሷ ራሷ ከሳ በዛ ብትከታተል ጥሩ ነው። ሁለተኛ ሁለታችሁም የሚዲያ ሰዎች አይደላችሁም፣ አናውቃችሁም። ያው ሳራሮ ምን አውቃታለሁ። አንዳንዴ በቃ ቼል ስታረግ ምናምን ትመጣና የሆነ ነገር ሰታ ትሄዳለች። ያው ታምራለች፣ ሳራ ቆንጆዬ ልጅ ናት ማለት ነው። እና ዘናጭ ስለሆነች ያው እናውቃታለን በሶሻል ሚዲያ። እናንተን ግን አናውቃችሁም። ወደዚህ የመጣችሁበትን ምክንያት እኔ አልገባኝም። ፍትህ የምታገኙ ይመስል ፍትህ የሚገኘው ወደ ህግ አንደኛ ኢሮፕ ነው የምንለው። አፍሪካ እንኳን ኢትዮጵያ እንኳን ቢሆን ወይንም ደግሞ መብታቸውን የማያገኙ ልጆች ቢሆኑ እዚህ ላይ ኦኬ ተጭባ እኔ አልመጣም ነበረ። እመኝኝ፣ ወደ ሶሻል ሚዲያ አልመጣም ነበር። ጭራሹን ብቅም አልልም ነበር። እሷ መታ እንደዛ ስታደርግ፣ እህቴም ተደርባ እንደዛ አይነት ነገሮች ስታደርግ ወደ እንትን ገባ። ወደ ማመን ደረጃ ሄደ። ወደ ማመን ደረጃ ሲሄድ ያለውን እውነት ለማውጣት ነው የመጣሁት። እኔ ሰው አመነኝ አላመነኝ አይመለከተኝም። እኔ መናገር ያለብኝን ተናግሬ መውጣቴን ብቻ ነው የምፈልገው። የእኔ ፖይንት ያ ነው። ተናግሬ ወጥቻለሁ። መናገር ያለብኝን ገባሽ? ሌላ ከዛ ማስረጃ ያለው ደግሞ ማስረጃውን ሰብስቦ በመደገፍ ባለባቸው መንገድ ደግፈው በህግ ሄደው መጠየቅ ይችላሉ። ህግ ደግሞ የራሱን ነገር አጣርቶ ውሳኔ ይሰጣል ማለት ነው። ፖሊስ ተቀባይ እንጂ ፈራጅ አይደለም። ከመግደል 2ኛ ደረጃ ነው ኬዙ ብሎኛል ፖሊሱ ከመግደል አለም ከመግደል በላይ መሆኑን የሚያውቀው አቃቤ ህግና ዳኛ እንጂ ፖሊስ ቃል ነው የሚቀበለው። አንቺ ሄደሽ እኮ እያስፈራራኝ ነው አንድ ሰው ገላሻለሁ ነገር ግን አንድ ነገር ጠይቀ ይቅርታ ከተመቸህ ነው፣ ካልተመቸህ ችግር የለም ማለት ስታየው ፊቷ ላይ ያለው ይሄ በጣም እንትን ያለው እኔ እንጃ 2 ሰው 3 ሰው የደበደባት ነው የሚመስለው። አሁን ይሄ አክሲደንት ነው ምናምን የሚባለውን ነገር እኔ አላምንበትም። አክሲደንት እኮ አይደለም እሱ። ይሄ ከንፈሯ እንትን ብሎ ምናምን አይኗ ምናምን አብጦ የነበረው እኮ ለ3 ቦርሷ ምናምን ተቀምጠው ተመታ የመጣች ቀን እኮ ነው። ሌሊት ተደብድባ እኔ አባቷ ጋር ደውዬ በጠዋቱ ሆስፒታል ይዘናት ሄድ ነው እሱ። ገባሽ? ማለት እንደዚህ አይነት ነገር በጣም ይከብዳል። እኔ እንዲያውም ራሷም እኮ አምናለች። ገባሽ? ስለዚህ እኔ ራሷን ባመነችው ሰው ተሰብስበው እንደዚህ ስላደረገ
እምለው ነገር የለም። እኔ ምንም አይመለከተኝም። ግን አንተ ምን ይሰማል? አሁን ለምሳሌ እንደዛ ሲደበድቡ ምንድን ነው ያልከው? የዛኔ በጣም አልቅሻለሁ፣ አዝኛለሁ። ምክንያቱም እንደ ሚስትነቴ ሚስቴ ስለሆነች እንደዛ በደል ስለደረሰባት በጣም ነው ያዘንኩት። በጣም አልቅሻለሁ። ማነው ምናምን በጣም ስፈልግ ነበረ። ምንድን ነው ያለች ማለት ስትመጣው ወደ ቤት ስትመጣ ምን አለች? ስልክ እየተደወለብኝ ስለሆነ ነው፣ ኢምፖርታንት የሆነ ስልክ፣ ለዛ ነው የሚቆረጥብሽ። የግድ ስለሆነ አንዴ ልመለስና ልመለስ። ኢምፖርታንት ስለሆነ ይቅርታ። ምንም ችግር የለም። የሰዓቱን ነገር እንዳትረሳው እናወራለን ስትመጣ። እናንተ ደግሞ ምንድን ነው የምታወሩት? ምንድን ነው የምትሉት? አደግ ሆዬ ምን ልቶ እኔ አሁን ስለ ሰዓት ነው ማውራት የምፈልጋት፣ ስለ እናንተ። አቤት እዚህ ስር ያላችሁ ሰዎች አላት እሙዬ